ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። እግዚአብሔር ስም የተባረከ ይሁን። አላችሁ ውዶቼ? እኔ ያለው ፈጣሪ ይመስገን። እኛ በህይወት ያኖረኝ የአምላካችን ስም የተባረከ ይሁን። እግዚአብሔር መልካም ነውና በመከራ ቀን መሸሸጊያዬ ነው፣ በሱ የሚያምኑትን ያውቃል የሚል ቃል አለ። እንግዲህ በቃሉ መሰረት እግዚአብሔር ይመስገን ዛሬ እግዚአብሔር ፍቃድ ሆነን ዛሬም እንደተለመደ በተቻለ መጠን ውድ ቤተሰቦች ከኔ ጋር የእግዚአብሔር ቃል ቢሆንም ምክርም ቢሆንም ከኔ ጋር የኔ መሲ ዩቱብ ተከታታዮች ሁላችሁ እግዚአብሔር አምላክ ይባርካችሁ፣ በረከት ያብዛላችሁ። አሜን ብላችሁ ተቀበሉ። በኮሜንት ላይ እግዚአብሔር ያደርጋል። በብልጥ ሰው በትልቅ ሰው ብቻ ሳይሆን በትንሹ እግዚአብሔር በትንሽ ጀምሮ ነው የሚባረከው። ትንሽ ቢሆንም ትልቅ ቢሆንም ቡራኬ ወይስ በረከት አንተ ወይስ አንቺ አሜን ብለሽ ከተቀበልሽ ይሰራል በህይወትሽ። እግዚአብሔር አምላክ በረከትሽን ያብዛልሽ፣ በረከቴ ያብዛልክ እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ምክር ቢሆንም ቃልም ቢሆንም ሌላ ነገርም ቢሆንም ከኔ ጋር ያላችሁት ቤተሰቦች እግዚአብሔር አምላክ ያክብራችሁ፣ ተባረኩ። ዘመናችሁ የተባረከ ይሁን። እየጨፈርኩ እየዘፈንኩ የፈለገ ነገር እየሆንኩ ስጋዊ ነው ታውቃላችሁ፣ ስጋዊ ነው፣ ምንም አይጠቅመንም። ከዛም የእግዚአብሔር ቃል የማይሻግት የማይበላሽ የማይቆሽሽ በየቀን አዲስ የሆነ እግዚአብሔር ቃል ዛሬ ይዤ ከች ብያለሁ እና ከእናንተ ጋር በተቻለ መጠን ቃሉን እንማራለን፣ አነባለሁ። እኔ የእግዚአብሔር ቃል ክፍሉን ለእናንተ እነግራችኋለሁ። እሱ ሄዳችሁ ከመጽሐፍ ቅዱስ አይታችሁ መመልከት ትችላላችሁ፣ ማንበብ ትችላላችሁ። ብዙ ትረዳላችሁ፣ ብዙ ታውቃላችሁ። እንግዲህ በራሴ በኩል እንደዚህ ነው የሚያምነው። እኔ ጋር ያለውን ደግሞ ለእናንተ ትንሽ ሸር አደርጋለሁ። ከእናንተ ጋር በአንድ ላይ እግዚአብሔር ቃል አነባለሁ። በጌታ ስም አነባለሁ፣ በጌታ ስም እንሰማለን እያላችሁ በኮሜንት ላይ ጻፉ። አሁን እኔ የእግዚአብሔር ቃል በኢየሱስ ስም አነባለሁ። እንዲህ የሚል ነው። ሮሜ ምዕራፍ 8 ሮሜ ምዕራፍ 8 ከቁጥር 1 እስከ 6 ሮሜ 8 1 እስከ 6 ሮሜ ምዕራፍ 8 ከቁጥር 1 እስከ 6 ባለው አነባለሁ። ከኔ ጋር እግዚአብሔር ቃልን ስሙ። እንግዲህ እንዲህ የሚላለ እንግዲህ በክርስቶስ ኢየሱስ ላሉት አሁንም ኮነነ የለባቸው። እንዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉት ሁሉ ኮነነ የለባቸው። ያዙ። ሁለተኛ ቁጥር 2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ልድግማችሁ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና ይላል። ቁጥር 3 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አዳነኝ፣ አድኖኛል። እሺ
እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመስል በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ቁጥር 5 እንደ ሥጋ ፍቃድ የሚኖር የሥጋን ነገር ያስባልና እንደ መንፈስ ፍቃድ የሚኖር ግን የመንፈስ ነገር ያስባል። ቁጥር 6 ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። እግዚአብሔር ቃል እንዲህ ነው። እንግዲህ በጣም ደስ የሚል ነው። ከስድስቱ እኔ የተረዳሁት ነገር ምንድን ነው? ስለ ሥጋ ማሰብ ሞት ነውና ስለ ሥጋ እኛ የሥጋ ነገር ነው ሁሌ በዓለም ነገር በሥጋ ነገር ነው እኛ የምንሮጠው እንጂ በመንፈስ ነገር እንደዚህ ሮጠን አናውቅም። ሁላችንም እናውቃለን ራሳችን አንደባበቅም። እና ደግሞ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው። እግዚአብሔር ቃል እንዲህ ይላል፣ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው። በሥጋ ማሰብ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። መቼም እኛ የሥጋ ነገር ብቻ ይዘን ከሮጠን ማለት ነው የእኛ ነገር ከንቱ እንደሆነ እግዚአብሔር ቃል ያስተምረናል ማለት ነው። የሥጋዊ ነገርና የመንፈሳዊ ነገር ምን እንደሆነ ቃሉ ያስተምረናል ማለት ነው። እዚህ ጋር ቁጥር 1 ላይ እንግዲህ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት ሁሉ ኩነኔ የለባቸው። እኛ በክርስቶስ ኢየሱስ ላሉት የሚያምኑት ሁሉ ኩነኔ የለባቸውም ይላል። እግዚአብሔር ከኃጢአት ድኖናል። እንዴት ድነናል? እንዴት? ደሙን ፈሶ ራሱን አሳልፎ ሰጥቶ ብዙ ነገር አድርጎ ታምራትን ሰርቶ ስንት ነገር የተኛው እናውራ። በሱ የሚያምኑትን ሁሉ ኩነኔ የለባቸው። እግዚአብሔር ከፍሏል ማለት ነው። እግዚአብሔር ከፍሏል። በሁለት ላይ እንዲህ ይላል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። እግዚአብሔር ይመስገን፣ አሜን። እኛ ከሞት አርነት እግዚአብሔር አድኖናል፣ ከኃጢአትም አድኖናል። በምን? በምህረት የተነሳ በፍቅር የተነሳ በርህራሄ የተነሳ እግዚአብሔር እኛ ከሞት አድኖናል። ቁጥር 3 እንዲህ ይላል፣ ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔርን የገዛ ልጁን ከኃጢአት ሥጋ ምሳሌ እግዚአብሔር ምን አደረገ? ልጁን ሰጥቶ የሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጎኛል። እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመስል በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአት በሥጋ ኮነነ። ኃጢአቱ በሥጋ ኮነነ። እግዚአብሔር ይመስገን። ይሄ ቃል ሮሜ 8 ከቁጥር 1 እስከ 6 ባለው የእግዚአብሔር ቃል ማንበብ ትችላላችሁ። ብዙ ትረዳላችሁ። ከኔ የተሻለውን ትረዳላችሁ። እግዚአብሔር አምላክ እኛ እሱ ካመነ ከሱ ጋር ካለ ብዙ ነገር ለኛ እንዳለ ማሰብ አለብን። ከኃጢአት የራሱ ልጁን አሳልፎ ሰጥቶ ከኃጢአት ስር እኛ አድኖናል። እግዚአብሔር አምላክ ልጁን ለኛ ላከ። በሥጋ ምሳሌ አድርጎ ላከ።
ያ ልጁን ለእኛ መስዋዕት አድርግ አሳልፎ ሰጠ። በደም ዋጀ እኛ። እግዚአብሔር ይመስገን። ደስ የሚል ቃል ነው። ይህንን ስፍራ ማንበብ ትችላላችሁ። ሮሜ 8 ቁጥር 1 እስከ 6 ባለው ሙሉ ማንበብ ትችላላችሁ። እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ይህንን የሰማነው ቃል መስማት ብቻ ሳይሆን በተግባር እያሳየን የእግዚአብሔር ታምርና ድንቅ ስራውን እሱ እኛን ያዳነን እሱ ስለሆነ እኛ የእሱ ስራ እየመሰከረን ከሱ ጋር እንድኖር ጌታ እግዚአብሔር ይርደን። ውድ ቤተሰቦች እግዚአብሔር አምላክ ይጠብቃችሁ፣ ይባርካችሁ። ይህንን ገብታችሁ ማንበብ ትችላላችሁ። ይሄ የእግዚአብሔር ቃል ከተስማማችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮሜንቱን እየጻፋችሁ አበረታቱኝ። ሌላ ጊዜ ሌላ ትምህርት ይዤ እመጣለሁ። እስከዛ ደህና ቆዩልኝ።